በማያውቁ ሰዎች ፖድካስት ተስበን የነሱን እየሰማን ትልልቅ ሰዎች አፋቸውን ይዘው ቁጭ እንዲሉ ያደረግን በእውነት የመከንን ትውልድ ነን። እግዚአብሔር በእውነት ከመቃብርና ከሞት ያስነሳል። አደገኛ ዘመን ያለንበት ዘመን፣ ትልልቅ ሰዎች አይደመጡበትም ዘመኑ። ይሄ ዘመን በሚዲያ ወጥተው ቀድመው ያወሩ ሰዎች ብቻ የሚከበሩበት ዘመን፣ ከጀርባ ያሉት ሞተር የሆኑት ዋና የሆኑት አባቶች የማይደመጡበት ዘመን ይሄ ዘመን። የ3 ደቂቃ ስብከት እንደ ዕውቀት የሚቆጠርበት ዘመን፣ እንደ መጽሐፍ የሚቆጠርበት ዘመን፣ እንደ ስንክሳር የሚቆጠርበት ዘመን። ብዙ የሚጠቅሙንን ነገሮች ገደል የሰደድን ሊቃውንቱን ማናከብር፣ መምህራትን ማናከብር፣ ትልልቅ ሰዎች የማይከበሩባት ሀገር፣ ያቀኑ ሰዎች ዝም የሚሉበት ሀገር፣ የክለብ ታሪክ እንደ ጀብድ የሚሰማበት ዘመን፣ የመጠጥ ታሪክ፣ የጭፈራ ታሪክ፣ የዝሙት ታሪክ እንደ ጀብድ እንደ ጦር ሜዳ ታሪክ የሚሰማበት ዘመን፣ እንደ ፉከራ እንደ ሽለላ የሚሰማበት ዘመን። ምን እንደሆነ መንፈሳዊነት፣ ሀገር ምን እንደሆነ፣ ወጣትነት ምን እንደሆነ፣ ሰውነት ምን እንደሆነ ብዙ ሕፃናት እየለመኑ ነው ሜዳ ላይ ወጥተው። እናት አባቶቻቸውን የገደልንባቸው ሕፃናት፣ ታላላቅ ወንድሞቻቸውን በጦርነት የገደልንባቸው ሕፃናት አሁን በመኪና መስኮት እጃቸውን እያወዛወዙ ይለምኑናል፣ ሳንቲም ይጠይቁናል። የሚጠይቁት የተቸገሩት የራሳቸው እድል ሆኖባቸው እንዳይመስላችሁ፣ እኛ እድላቸውን ቀምተናቸው ነው።